ሰላም ሰላም የተወዳችሁና የተከበራችሁ የአርሰናል ፋን ተከታዮቻችን በዛሬ ስፖርታዊ መረጃችን በድጋሚ ተመልሻለሁና ከዝውውር ጉዳይ ጋር በተገናኘ አፕዴት የሆኑ ሁለት መረጃዎችን ለማጋራት እሞክራለሁ። የአልቫሬዝ ዝውውር በጠዋት መረጃዎቼ ከተለያዩ ምንጮች አድርሻችኋለሁ። ያላያችሁ ካላችሁ እየገባችሁ መመልከት ትችላላችሁ። አሁን ላይ አልሂላል ዝውውር ጉዳይ ጋር በተገናኘ የተለያዩ ምንጮችን መረጃዎችን በኤክስ ድረገጽ ላይ ፌስቡክ ላይ ስመለከት ነበርና ሙሉ ለሙሉ መስማታቸውና ዛሬ ምርመራውን ለማድረግ ወይም ከኮንትራቱ ጉዳይ ጋር በተገናኘ ማርቲኔሊ ዛሬ ወደ ሳውዲ ሪያድ ማምራቱን የሚያመላክት መረጃው ሲወጣ ነበረ። ምንም እንኳን ይህንን መረጃ በተመለከተ ፋብሪዞ ሮማኖ አፕዴት የሆነ መረጃ ይዞ ብቅ ብሏል። አልሂላሎች አሁንም ቢሆን አድቫንስ የሆነ ንግግሮች ከጋብሪኤል ማርቲኔሊ ጋር ማድረጋቸውን ቀጥሏል። ነገር ግን ዛሬ ሪያድ አልሄደም፣ በአብዛኛው ጊዜ ሪያድ ሄዷል የሚሉት መረጃዎች ውሸት እንደሆነ ፋብሪዞ ሮማኖ በኤክስ ድረገጹ ላይ አጋርቷል። አክቹዋሊ ቀደም ብዬ እንደነገርኳችሁ የጋብሪኤል ማርቲኔሊ ጉዳይ ኦልሬዲ አልቋል ማለት ይቻላል። ማይክል አርቴታ የፕሮጀክቱ አንድ አካል እንዳለው ከነገረው በኋላ ተጫዋቹ አማራጮችን እየተመለከተ እንደሚገኝ የሚያመላክት መረጃዎችን ስመለከት ነበርና እንደ አጠቃላይ ጠቅለል ያለው ሚድ ነገር ስንመለከት ጋብሪኤል ማርቲኔሊ ከአርሰናል ይለቃል የሚሉ መረጃዎች ሰፋ እያሉ ወጥቷል። በጠዋት ስፖርታዊ መረጃችን ላይ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ 60 ሚሊዮን ዩሮ በሚጠጋ ገንዘብ ከ50 እስከ 55 ሚሊዮን ፓውንድ አርሰናል ተጫዋቹ ለመሸጥ እየሰራ መሆኑን የሚያመላክት መረጃዎች ወጥቷል። በክረምት የዝውውር መስኮት አርሰናል አሁን በገበያው ላይ ያሉ የክንፍ መስመር አጥቂዎችን እየተመለከቱ መሆናቸውን የሚያመላክት መረጃ ለአርሰናል ቅርበት ያለው ሃንድ ኦፍ አርሰናል አጋርቷል እና አርሰናል በገበያው ላይ አሁንም ይገኛል። ተጫዋች ለማስፈረም እየሰራ መሆኑን የሚያመላክት መረጃዎች ወጥቷል። ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ አንድ መረጃ ላጋራችሁ። ምስሉ ላይ እንደምትመለከቱት ሁሊያን አልቫሬዝ አሁን ላይ ከአትሌቲኮ ማድሪድ ጋር ለመቆየት ምንም አይነት ፍላጎት እንዳለው ይጠቅስላል ማለት ነው መረጃው። ማይጉኤል አንገል ጊል ማሪን በጣም ፊውሪየስሊ በጣም ተናደው ተናግሯል እና አትሌቲኮ ማድሪድን ልክ እንደ ትንሽ ቲም ነው የቆጠረው ያለው የሚለው ነገር ተናግሯል። አልቫሬዝም ምንም አይነት ዜሮ ኢንተረስት እንዳለው አሁን ላይ በአትሌቲኮ ማድሪድ ለመቆየት ዜሮ ኢንተረስት እንዳለው በዚሁ መረጃ ላይ ተነስቷል እና ተጫዋቹን ለመሸጥ አሁን ሙሉ ለሙሉ መወሰናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ዘ አትሌቲክስ ላይ እንደምትመለከቱት በወጣው መረጃ መሰረት አልቫሬዝ አሁን ባለው እንግዲህ መዳረሻው ባርሴሎና ለመሆን በጣም ከፍተኛ ፍላጎት አለው። ነገር ግን አርሰናል መስት ቢ ዲተርማይንድ ዊዝ ዘ ፕሪንሲፕል ኦፍ ዘ ከረንት አታኪንግ ነው ማለት ያለበትን ፒቮት ታርጌት አሁን ላይ ያለው በቃ አማራጭ አርሰናል ብቻ ነው። ከዚህ ተጫዋች ዝውውር ጉዳይ ጋር በተያያዘ 150 ሚሊዮን ዩሮ ከተጫዋቹ ዝውውር እንደሚፈልጉም አሁንም የወጣው መረጃ እየገለጸልን ይገኛል ማለት ነው። ስለዚህ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ 150 ሚሊዮን ዩሮ አርሰናል መክፈል የሚችሉ ከሆነ ተጫዋቹን ማስፈረም እድል እንዳላቸው መረጃው ይጠቁምላል ማለት ነው። በቀጥታ አርሰናል ተጫዋቹን ለመስራት ይገልጻሉ የሚለውን ነገር የምንመለከተው ጉዳይ ነው። ከአልሂላል ጋብሪኤል ማርቲኔሊ ለማስፈረም በጣም መቃረባቸውን የሚያመላክት መረጃ እንደ ቤንጃኮፍ መረጃ እንደምትመለከቱት የጠቀሰልን መረጃ ይጠቁመናል ማለት ነው። ስለዚህ አልሂላሎች ከጋብሪኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ያለውን መረጃ እንደዚህ ይጠቅሳል ማለት ነው። አትሌቲኮ ማድሪዶች አሁን ላይ ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ ከአርሴናል ጋር ቢዝነስን ለመስራት እያሰቡ መሆናቸውን እንደምትመለከቱት ጎል ላይ የወጣው መረጃ ይጠቁመናል ማለት ነው። ተጫዋቹ አሁን ከዝውውር ጉዳይ ጋር በተያያዘ ተጫዋቹ መቆየት የሚፈልገው ባርሳ መዘዋወር ይፈልጋል። ባርሳ ደግሞ በምንም አይነት ክሎዝ ደ ዶር አድርገውበታል። የተጫዋቹ ዝውውር ጉዳይ በተመለከተ ከአርሰናል የሚለቁ ተጫዋች ገብርኤል ጄሱስን አፕዴት ልንገራችሁ። ገብርኤል ጄሱስ አሁንም ቢሆን ከአርሰናል እንደሚለቅ ይጠበቃል። ንግግሮች አሪፍ የተባለ ሁኔታ ላይ እንደሆነ የሚያመላክት መረጃዎች ወጥቷል። ስለዚህ በክረምት የዝውውር መስኮት እንደሚለቅም ይጠበቃል። ወደ ናፖሊ ለመዛወር የሚደረገው ዝውውርም አሪፍ ፕሮግረስ ላይ እንዳለ ተዘግቧል። ሪስ ኔልሰንን በተመለከተ ዌስትሃሞች ለማስፈረም ፍላጎት እንዳላቸው ምንጮች ይጠቁሙናል። ነገር ግን እስካሁን ባለኝ መረጃ መሰረት ከሪስ ኔልሰን ዝውውር ጉዳይ ጋር በተገናኘ ሰፋ ያሉ መረጃዎች እየወጡ አይገኝም። ነገር ግን ሪስ ኔልሰንን በተመለከተ ዌስትሃሞች በተጫዋቹ ጉዳይ አርሰናል እየጠየቁ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ ማለት ነው። ጠቅላላ አድርገው በክረምት የዝውውር መስኮት ከአርሰናል የሚወጡ ሰዎች ዝውውር ጉዳይ ጋር በተገናኘ የሚሰሩ ስራዎች እንዳለ እየተመለከትኩ ይገኛለሁ። አርሰናሎች አሁን ባለው ዝውውር በተለይ ጋብሪኤል ማርቲኔሊ ለመሸጥ እየሰሩ ይገኛሉ። ጋብሪኤል ማርቲኔሊ የሚለቅ ከሆነ ደግሞ የሁሊያን አልቫሬዝ ዝውውርን በደንብ ጠንክረው እንደሚሰሩ የተለያዩ ምንጮች እየጠቀሱልን ይገኛሉ ማለት ነው። ጠቅለል ሳደርግላችሁ ከዝውውር ጉዳይ ጋር በተያዙ ያሉት መረጃዎች ፖይንት አውት ወይም ዳይሬክሽን የሚሰጠ ምንድን ነው? አርሰናሎች በቀሩት ቀናቶች ውስጥ የሁሊያን አልቫሬዝ ዝውውር
ለመጨረስ እየሰሩ መሆናቸውን የሚያመላክት መረጃዎች ወጥቷል። በአል ሂላልና በአርሰናል በኩል በጋብሪኤል ማርቲኔሊ ዝውውር ጉዳይ ላይ ንግግሮች አድቫንስድ ወደሆነ ኮንዲሽን ላይ ተቀይሯል። የሚቀሩት ቀናቶችን እየተመለከቱ ፖይንት አውት ማድረጋችሁ ይሆናል። ከዛ በተጨማሪ በክረምት የዝውውር መስኮት አርሴናል የቀረውን ቀናቶች ውስጥ በገበያው ላይ የሚገኙ የክንፍ መስመሮችን ለማስፈረም እንደሚሰራ ይጠበቃሉ። አማራጮችን ይመለከታል። ራፋኤል ሊዮንም አርሴናል የሚያዩበት አማራጭ ሊኖር ይችላል። ምክንያቱም የአልቫሬዝ ዝውውር የማይሳካ ከሆነ እንደነ ራፋኤል ሊዮ አይነት ተጫዋቾችን በክንፍ መስመር ላይ ሊያስፈርሙ እንደሚችሉም ተዘግቧል። ኬዳን ሊዝን በተመለከተ አንድ መረጃ ላጋራችሁ። ኬዳን ሊዝ ጉዳት አስተናግዷል። አርሰናል ተጫዋች ማስፈረም ይፈልጉ ነበር፣ ነገር ግን ጁቬንቱሶች የወደፊት ፊውቸር በክለቡ እንዲቆይ ስለቆዩ ተጫዋቹን እንደማይለቁ ማሳውቋል ማለት ነው። ስለዚህ ከኬናን ይልዲዝ ጋር አሁን ላይ ስሙ አርሰናል መያያዙ ቀዝቀዝ ብሏል። ሙሉ ለሙሉ ትኩረታቸው ወደ ሁላል አልቫሬዝ አድርጓል። በቀሪው ቀናቶች ውስጥ አልቫሬዝ መዳረሻውን እንደሚያሳውቅም ይታወቃል። የተለያዩ የፓስፖርት ጉዳይና የቤተሰብ ጉዳይ ወደ አርሰናል ዝውውር እንዳያደርግ ብዙ ችግሮች እንዳሉ እየተጠቀሰ ይገኛል። አሁን ላይ ተጫዋቹ ከአትሌቲኮ ማድሪድ መውጣትን ስለሚፈልግ የአርሴናልን ፕሮጀክት እሽታ ለማድረግ እየተቃረበ ሆኑ የሚያመላክት መረጃዎች። የዛሬ ስፖርታዊ መረጃችን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ።